ኃይለ ቃል በእውነት የምንዘምረው የምናመሰግነው እግዚአብሔርን ከፍ ከፍ የምናደርግበት ዕለት ስለሆነ ከፍ አድርጋችሁ በድጋሚ እግዚአብሔርን አመስግኑ። እንኳን ደስ አላችሁ በድጋሚ። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህ ታሪካዊ ጥንታዊ ቦታ በእውነት ትላንትና አባቶቻችን ይህንን ቤተ ክርስቲያን ትላንትና ሰርተው አስውበው ለዚህ ለዛሬ ላለው ትውልድ አስተላልፎ እስከ ዛሬ ድረስ እንጠቀምበት ቆይተን እኛ ደግሞ ታሪክ ሰሪዎች በመሆን በእውነት ከትላንቱ አለቀን አስውበን ይህንን የመሰለ ታላቅ ሕንፃ ሰርተናልና በእውነት ለለኩ ምዕመናን፣ ለሐዋሳ ምዕመናን እንዲሁም በሁሉ ለዚህ ቤተ ክርስቲያን ድጋፍ ላደረጉት ሁሉ ክብር ይገባቸዋልና ከፍ አድርጋችሁ አመስግኗቸው። ሁሉ ነው እንግዲህ ይህ ሕንፃ ቤተ ክርስቲያን እዚህ እንዲደርስ ብፁዕ አባታችን የአንበሳውን ድርሻ ይወስዳሉ። ሕንፃ ስራውን በመከታተል መመሪያ በመስጠት የሚጎለውን እንዲያደርጉ በማለት በቅርበት እየተከታተሉ አመራር እየሰጡ የተሰራ ሕንፃ ቤተ ክርስቲያን ነው። በዋናነት ይህንን ሕንፃ ቤተ ክርስቲያን እንዲያሰራ ከምዕመኑ፣ ከሀገረ ስብከቱ፣ ከወረዳው እንዲሁም ከሰበካ ጉባኤው ኃላፊነት ተሰጥቶት ይህንን ሕንፃ ሲሰራ የነበረው የሕንፃ ኮሚቴ በእውነት አደራውን በመቀበል ቅድም እንደተገለጸው አሁን ካለው ሕንፃ ቤተ ክርስቲያን በፊት የሕንፃ አሰሪ በመሆን ተመርጠው የተለያዩ ኮሚቴዎች ወደዚህ ኃላፊነት መጥተው ነበረ። ግን የእግዚአብሔር ፈቃድ ስላልሆነ ፈቃዱ አሁን ላለው ሕንፃ አሰሪ ኮሚቴ እግዚአብሔር ዕድሉን ስለሰጠ በእውነት ብዙ ወጥተው ወርደው ብዙ ስራዎችን ሰርተው ቅድም እንደተባለው በከፍተኛ ጥራት በዝቅተኛ ወጪ ይህንን ሕንፃ ቤተ ክርስቲያን ሰርተዋልና በእውነት ደግሞ ዛሬ ልዩ የሚያደርገው ቅድም እንደተገለጸው በቅርቡ በዚህ በከተማችን የተለያዩ ችግሮች ተፈጥረው እንደነበረ ታውቃላችሁ። በወንድማማቾች መካከል መለያየት፣ አለመግባባት ተፈጥሮ ነበርና ያ መለያየት ተወግዶ ፍቅር ሰፍኖ አንድነት ተመስርቶ የቀደመው ፍቅር ተመልሶ ሁሉም በፍቅርና በሰላም በእውነት ለዚህ ሕንፃ ቤተ ክርስቲያን ለማስመረቅ በቅተዋልና በዚህ እርቅ ሂደት ብፁዕ አባታችን ብዙ ሲጨነቁ በእውነት ምዕመናን ወደ አንድነት እንዲመጡ ሰላም እንዲፈጥሩ ብዙ ጊዜ ብዙ ኮሚቴዎችን አዋቅረዋል፣ ወደዚህም ቦታ ልከዋል። ነገር ግን አልተሳካም። እግዚአብሔር በፈቀደውና በወደደው ጊዜ ግን ባለፈው ከዛሬ 15 ቀን በፊት በሐዋሳ የተቋቋሙ ኮሚቴዎች እንዲሁም በዚህ በለኩ ያሉ ታላላቅ አባቶች፣ ታላላቅ ሽማግሌዎች ይህ መለያየት ያሳስበናል፣ ያስጨንቀናል ብለው ሁለቱንም አካላት በገነተ ኢየሱስ ቤተክርስቲያን ያሉትንም በዚህ በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ያሉትንም ምዕመናን አነጋግረው ሰላም መስርተዋልና በእውነት እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይህንን በእውነት ለሰሩ ታላላቅ አባቶች፣ ሽማግሌዎች በኋላ ብፁዕ አባታችን አስፍተው አምልተው ያመሰግኗቸዋል። እኔም እንዳቅሜ ያው በእውነት ምስጋና ማቅረብ እወዳለሁ። ፈቃደኛ ሆነው ወደ ሰላም የመጡትንም በሁለቱም በኩል ያሉትንም አካላትም እንደዚሁ በሀገረ ስብከቱ ስም ለማመስገን እወዳለሁ። እንግዲህ በዚህ ሕንፃ ስራ ውስጥ በርካታ ስራዎች ተሰርተዋል። በዚህ ያለው አብይ ኮሚቴ በከፍተኛ ሁኔታ ትጋትና በከፍተኛ ጥረት ሲንቀሳቀስ፣ በሐዋሳ ደግሞ በዚህ ስር ያለው ንዑስ ኮሚቴ እንዲሁም በአዲስ አበባም እንደዚሁ በተመሳሳይ ያለው ንዑስ ኮሚቴ ለዚህ ሕንፃ አሰሪ ኮሚቴ ግብዓት በማሰባሰብ ገንዘብ በማምጣት ሰፊ ስራ እንደተሰራ ቅድም ተገልጿልና በእውነት በዚህም ላሉት በሐዋሳም እንዲሁ ተግተው ለሰሩ እንዲሁም ደግሞ በዚህ ገቢ ማሰባሰቢያ ውስጥ የተሳተፉ በተለይ ቅድም ተገልጿል መጋቤ ሥርዓት አንድነት ጌታቸው በስመ ክርስትናቸው ክንፈ ገብርኤል ከነ ባለቤታቸው ከነ ቤተሰባቸው ለዚህ ሕንፃ ስራ ስንጠይቃቸው 1 ሚሊዮን ብር ነውና የሰጡት። ይህ ብቻ አይደለም። በተለያዩ አብያተ ክርስቲያናት
ከፍተኛ ገንዘባቸውን የሚሰጡ ውድ የቤተክርስቲያን ልጅ ናቸውና እሳቸውን እግዚአብሔር እንዲጠብቃቸው ከነ ቤተሰባቸው ከፍ አድርጋችሁ